ሰላም ናችሁ ወይ? ጌታ የተመሰገነ ይሁን። ተነስተን እንቆምና አንድ ቃል እናነባለን። ይቅርታ ታደርጉልኛላችሁና ዘጸአት ምዕራፍ 1 ታወጣላችሁ። ዘጸአት ምዕራፍ 1 የተለየ ሞገስ በሚል እስቲ የእግዚአብሔር ቃል ስለ ሞገስ ወይም ሞገስ በሱ ዙሪያ ስላለው ነገር ምን እንደሚል አብረን እናያለን። ዘጸአት ምዕራፍ 1 ከቁጥር 6 ጀምሮ ላንብብ። ዮሴፍም ሞተ፣ ወንድሞቹም ያው ትውልድ ሁሉ የእስራኤል ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል፣ እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱ እንዳይወጡ ኑ እንጠበብባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፌቶንምና ራምሴን ጽኑ ከተማ አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤል ልጆች የተነሳ ተጸይፏቸው ነበር። ግብፃውያን የእስራኤል ልጆች በመከራ ገዟቸው። በጽኑ ሥራ፣ በጭቃ፣ በጡብም፣ በእርሻም ሥራ ሁሉ በመከራም በሚያሳያቸው ሥራ ሁሉ ሕይወታቸውን ያስመርሩ ነበር ይላል። በኔ አተረጓጎም ሞገስ ማለት ምን ማለት ነው የሚለውን በኔ አተረጓጎም እግዚአብሔር የሚፈልገውን ሐሳብ በሰው ላይ ሊሰራ በሚፈልግበት ጊዜ የሚሰጠው ልዩ አይነት ስጦታ ነው። ልዩ ስጦታ የፈለገውን አይነት መቼም እግዚአብሔር አምላክ አንድ አይነት ነገር በዘመናት መካከል አይሰራም። በተለያየ አይነት መንገድ ነው የሚሰራው፣ በሰው ነው የሚሰራውና ያን ጊዜ ሊሰራ በሚፈልግበት ጊዜ ለዚያ ለሚሰራው ፐርፐስ እግዚአብሔር በሰው ላይ የሚያስቀምጠው ጊፍት ነው፣ ነፃ ስጦታ ነው። አዲስ ኪዳን ላይ ኃጢአትን ዲፌንስ ለማድረግ ለመቃወም የሚያስችል የእግዚአብሔር ጸጋ አይደለ ብለው የእግዚአብሔር ሞገስ ማለት ነው። እግዚአብሔር የሚሰጠው ሞገስ ነው። እግዚአብሔር ሞገስ ነው የሚሰጠው። ክብር ለጌታ ይሁን። አሁን ይሄን የዘጸአት መጽሐፍ አንደኛው ምዕራፍ ስትመለከቱ ፕሪፓሬሽን ታይም ፕሪፓሬሽን ፔሪየድ የሚባለው ነገር ታያላችሁ። የእግዚአብሔር የዝግጅት ጊዜ ህዝቡን ወደ ዓላማው ለማሻገር ወደሚፈልገው ምድር ለማሻገር ህዝቡን ሳያማክር ብቻውን የሰራዊት ጌታ እግዚአብሔር እንቅስቃሴ የሚያደርግበት ቦታ ላይ ታያላችሁ። ምዕራፍ 1 ስትመለከቱ ምንድነው የእግዚአብሔር ህዝብ በዮሴፍ ምክንያት 70 ነፍስ መጣና ግብጽ ገባ ይላል አይደል? 70 ነፍስ መጣ፣ ግብጽ ገባ። ግብጽ ሲገባ ግብጽ እንዲኖር አይደለም፣ የቃል ኪዳን ምድር አለች። በዚያ ምድር ላይ በዚያ በቃል ኪዳን ህዝብ ላይ እግዚአብሔር ለዓለም የመታወቅ ፕሮግራም እግዚአብሔር አውጥቶ ነበር። ፕሮግራም አውጥቶ ነበር ለሰው ለመታይ አምላክነቱ። ምክንያቱም የተለያየ አይነት አማልክት ስለሚመለክ የተለያየ አይነት ሰዎች የተለያየ አምላኮችን ስለሚያመልኩ እኔ አምላክ ነኝ ለማለት የሰራዊት ጌታ እግዚአብሔር የእስራኤልን ማህበረሰብ በአብርሃም ምክንያት መረጠ። ያ ነው የእግዚአብሔር ፐርፐስ፣ ለዓለም መልስ ለመስጠት። እኔ ነኝ ሰማይና ምድርን የፈጠርኩ፣ እኔ ነኝ የሰው ልጆች የፈጠርኩ፣ እኔ ነኝ ዝናብ የምሰጠው፣ እኔ ነኝ አምላክ፣ ትክክለኛ አምላክ የሆንኩ እኔ ነኝ ለማለት የሰራዊት ጌታ እግዚአብሔር ያን ህዝብ መረጠ። በጣም እድለኞች ናቸው። ብዙ ጊዜ የእስራኤል ማህበረሰብ ይሄንን ነገር ሲያስተውሉ አታዩም። ግን እግዚአብሔር ግን መረጣቸው። ከመረጣቸው በኋላ የታሪክ አጋጣሚ እንደሚመጣ እግዚአብሔር ያቅ ነበር። ዮሴፍን አስቀድሞ ላከላቸው። ዮሴፍም እንደሚናገር እናንተን ለማዳን እግዚአብሔር አስቀድሞ እኔን ምን አድርጎኛል? ልኮኛል አይደለም ይለው። እናንተ እንዳትጠፉ፣ በረሃብ ምክንያት እንዳትጠፉ፣ የሚመጣባቸውን ኪዮስ የሚመጣባቸውን ጥፋት እግዚአብሔር ስላየ አስቀድሞ እግዚአብሔር አምላክ ስራ ሲሰራ ታያላችሁና ስራውን ደግሞ የሰራው በሚገርም መንገድ ነው። በቤተሰቡ ጥላቻ ውስጥ ነው እግዚአብሔር መልእክቱን ያስተላልፈው። አንዳንድ ጊዜ እግዚአብሔር ጥላቻን ይጠቀም፣ ክፋትን ይጠቀማል፣ የሰዎችን የግፊን ይጠቀማል። የሚገርም ነው። በዚያ ክፋታቸው ውስጥ እግዚአብሔር ይሄን ልጅ በመላክ
ለደህንነታቸው ዋስትና ሲሆናቸው ታያላችሁ። አቤት እግዚአብሔር! አሜን ነው። የሰው ልክ ይሄ ነው። ሰው በራሱ ልክ ነው የሚጠላው። ሰው በራሱ ልክ ነው የሚገፋው። ሰው በራሱ ልክ ነው የሚሄደው። በዚያ በራሱ ልክ በሰው ላይ በሚያደርገው ነገር ግን እግዚአብሔር የራሱን ልክ ደግሞ ይጠቀምበታል ማለት። እስቲ አሜን በሉ ባካችሁ። በጣም አስገራሚ ነው የእግዚአብሔር አሰራር፣ አስገራሚ ነው። ስትገፉ ደስ ባይላችሁም ለስሜታችን ደስ አይለን። ስንጠላ ደስ አይለን። የሆነ ነገር ሲጎድል ደስ አይለንም። ግን ደስ ይበላችሁ። የጠራን እግዚአብሔር በዚያ በአስቸጋሪ መንገድ ውስጥ ደህንነትን ያዘጋጃል። አሜናችሁ። ምን ሆነ? እስቲ አሜን። በዝርዝር ነው እንደ የምታምኑት? ይሄ እኮ እግዚአብሔር ቃል በዚያ ውስጥ እኛን እኮ ዩኒክ የሚያደርገን ነገር ይሄ ነው። ምንም አይነት የራሱን ኢፈርት ተጠቅሞ በእኛ ላይ አፕላይ ቢያደርግ የሰራዊት ጌታ እግዚአብሔር እጁን ይልክና ወደ ሌላ ታሪክ ያሻግረናል ማለት ነው። ሃሌሉያ! ደስ አይልም? ስለዚህ ለዚህ ጌታ እኛንን እንጂ ያላስተዋልነው እግዚአብሔር በስራ ላይ ነው ያለው። እስቲ አጠገባችሁ ያለውን ስላንተ በስራ ላይ ነው እና አትፍራ በሉት ባካችሁ። ንገሩ፣ አይዟችሁ፣ ግድ የላችሁም። እንደዚህ አይነት ትሬን ባይኖራችሁም ተባባሉ። እግዚአብሔር ስላንተ በስራ ላይ ነውና አትፍራ በሉት ባካችሁ። በስራ ላይ ነው። እግዚአብሔር ዝም አይልህም። እግዚአብሔር ለሰው ጭካኔ አሳልፎ አይሰጥህም። እግዚአብሔር መድኃኒት ያደርጋል። ክብር ለእግዚአብሔር ይሁን። እሺ ቶሎ ብዬ ልናገር። በጣም የሚገርማችሁ ነገር የመጀመሪያው ነገር እግዚአብሔር ሞገስ በእነሱ ላይ የተቀመጠው ምን እዚያች አገር ውስጥ እግዚአብሔር ማስፈራትን በላያቸው ላይ አደረገ። አሜን ነው ወይ? ተራ ሰው የፈራቸው እንዳይመስላችሁ። የአገሪቱ የሰፈር አለቃ የፈራቸው፣ የወረዳ የአካባቢ ገዢ የፈራቸው እንዳይመስላችሁ። ንጉሱ ፈራቸው ይላል። ኖርማል ተመልከቱ። በሱ የፖለቲካ ስር ነው የሚተዳደሩት። በሱ ስልጣን ስር ነው የሚተዳደሩት። ነገር ግን የተለየ ነገር እላያቸው ላይ አየ። የሕዝብ አያቅም፣ የእስራኤል ማህበረሰብ አያቅም፣ የምን ላዩ ላይ እንዳለ አያቅም። ልክ እንደዛ አካባቢ ህዝብ ነው የሚኖረው። እንደዛ ሀገር ህዝብ ይበላል ይጠጣል። በቃ እንደዛ ሀገር ህዝብ ተስፋ ያደርጋል። ተስፋ የሚያደርገው ማን በላዩ ላይ እንዳለ እንኳን አልተገነዘበም። ቤተ መንግስት ውስጥ ግን ኃይለኛ ማስፈራት ሼኪንግ እግዚአብሔር ሲሰራ ታያላችሁ። ቆይ እንዴት እንደሰራ አሳያችኋል። እስቲ አሜን በሉ። ከዚህ በፊት ነግሬያችሁ እንደሆነ አላውቅም። የቤተሰብ ረት ጉብኝት የሚባል አለ በሙሉ ወንጌል። ምናልባት የምታውቁ ሰዎች ካላችሁ እና መሪዎች እየዞሩ ይጎበኛሉ። ባለፈው ሳምንትኛም ጎብኝተና ዞረን በየቤቱ ማለት ነው። እና ይጎበኛሉ። እንዴት ነው? እና ይጸልዩላቸዋል። እና ሄዱና አንድ በጣም ቸርች ውስጥ የታወቀ በጣም ዲቮትድ የሆነ ሰው አገኙ። ወሰዳቸው። የሆነ ጉራንጉር ውስጥ ይዟቸው ሄደ። እና አንድ በጣም ደከም ያለ ቤት ውስጥ መቀመጫ የሌለበትና ይሄ የእንጨት ጉማጅ መቀመጫ የሆነበት ቤት ውስጥ ሄዶ አስቀመጣቸው። ቁጭ አሉና ሽማግሌዎቹ አዘኑ በጣም። እንዲህ ነው የምትኖረው? አዎ። በጣም ዲቮትድ ነው። ቸርች ውስጥ እግዚአብሔርን ሲያመሰግን አንደኛ ነው። ምን ሲል አንደኛ ነው። እና በጣም አንዱ እንደዚህ ያለና ነገርን በጣም ልቤን ስትራይክ ያደረገው ነገር አለ። ወገኖቼ አላለ እና የሚበላ ነገር የለም። መሬት ላይ ነው የሚተኙት እንትን የሚሉት። እና ወገኖቼ አለ በጣም ከሚገርማችሁ ነገር ሰይጣን ለኔ እንኳን አይተኛም ማለት ገብቷችኋል? ለኔ እንኳን ሰይጣን ምን አይሆንም አይተኛም፣ ምንም ለሌለኝ ማለት ነው። እሱ ያየው ማቴሪያሉን ነው። ከሁሉ የሚበልጥ ጌታ ግን ከሱ ጋር አለ። ደስ ይበልህ፣ እግዚአብሔር ካንተ ጋር አለ። ስለዚህ እግዚአብሔር ማስፈራት በላያችሁ ላይ አለ። እስቲ እግዚአብሔር ማስፈራት በላይ ላይ አለ በሉ ባካችሁ። አለ እስቲ አለ በሉ እንደገና ባካችሁ። ዛሬ በእውነት ከፍ ብለን እንወጣለን። እግዚአብሔር ጠላቶቻችንን ከግራችን በታች ይጥላቸዋል። አሜን ነው ወይ? በእውነት የተከበባችሁ ከበባችሁ የተበተነ ይሆናል። የተሰለፈባችሁ ሁሉ ይመታል። እግዚአብሔር ነገርን ይቀይርላችኋል። ሃሌሉያ! ይቀይራል። እንዴት እንደሚቀይር አላውቅም።
እንዴት እንደሚመታላችሁ አላቅም። እንዴት ቪዚት እንደሚያረጋችሁ አላቅም። ግን አንድ ነገር አውቃለሁ፣ እግዚአብሔር ይጎበኛችኋል። የእግዚአብሔር ሞገስ በላያችሁ ላይ አለ። ባካችሁ አጠገባችሁ ያለውን የእግዚአብሔር ሞገስ ባንተ ላይ ነው በሉት። ባካችሁ አትፍራ። እስቲ አሜን በሉ። ሞገስ በእውቀት አይደለም፣ ሞገስ በገንዘብ አይደለም፣ ሞገስ በስልጣን አይደለም፣ በማጣትና በማግኘት አይደለም። ሞገስ ኢየሱስን በማመን ይመጣል። ሃሌሉያ። እስቲ ላሳያችሁ፣ እግዚአብሔር እነሱን ያስደነገጠበትን መንገድ ትንሽ ላሳያችሁ። ይኸው አሁን ይሄ እዚህ ስፍራ ስትመለከቱ እግዚአብሔር አምላክ ህዝቡንም አገሪቱንም ሼክ ማድረግ ጀመረ። አንደኛ ያን ማህበረሰብ ምን ብሎ ተቀምጧል? ይሄ ሀገሬ ነው፣ እዚህ ነው የተወለድኩት፣ እዚህ ነው የምኖረው፣ እዚህ ነው ማገባው፣ እዚህ ነው የምወልደው፣ እዚህ ነው ማፈራው ብሎ ነው የኖረው። እርሻ አፍርቷል ይላል መጽሐፍ ቅዱስ። ብዙ ነገር ሰብሰብ አድርገዋል። ብዙ ነገር አገሪቱ ላይ ብዙ ነገር እያመጡ ነው ያሉት። ስለዚህ አገራችን እዚህ ነው ብሎ ስቴብል ሆኖ ተቀምጧል። ኖ አለ እግዚአብሔር። ኖ ወደ ሌላ ፖርሽን፣ ወደ ሌላ ከፍታ፣ ወደ ሌላ ድል፣ ወደ ሌላ ሰፈር፣ ወደምትፈለግበት የእግዚአብሔር አይን ወዳለበት ስፍራ ትሻገራለህ ለማለት እግዚአብሔር እንዲህ ለማለት ሲፈልግ የሰራዊት ጌታ እግዚአብሔር መነቅነቅ ጀመረ። ዛሬ ጠላት ይነቀነቃል። ምናልባት እኛም ልንነቀነቅ እንችላለን። ከማን እስቲ አሜን በሉ። ሴፉ በሁለቱም ሳይድ ነው አይደለም? በሁለቱም ምን የሆነ ነው ይላል? የተሳለ ነው። ተመልከቱ፣ ያን ህዝብ ሞብ ሊያረግ እግዚአብሔር ወደ ቃል ኪዳን ምድር ሊወስዳቸው ወደሚታይበት እግዚአብሔር ግልጥ ሆኖ ወደሚታይበት ኤሪያ ሊወስዳቸው የሰራዊት ጌታ እግዚአብሔር አገሪቱን ነው መነቅነቅ የጀመረው። እስቲ አሜን። አንዳንዴ ይነቀንቃል እግዚአብሔር። ለአንድ ሰው ሲል ነገሮችን እግዚአብሔር ያተረማምሳቸዋል። ዛሬ በጌታ በኢየሱስ ስም የጠላት ነገር መተረማመስ ይጀምር። አሜን ነው ወይ? ለጠላት ካላዘናችሁ በስተቀር አሜን ትላላችሁ። አዎ ይነቅነቅ። ዛሬ ምንም ኮምፈርታችን ቢሆን ምናችን ቢሆን ደንገጥ እንዳትሉ። ከኛ ኮምፈርት ይልቅ የእግዚአብሔር ኮምፈርት ይበልጣል። አሜናት እንዲህ አለ። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። እናንተ የማን ናችሁ? የክርስቶስ ኑሮ ነው የምትኖሩት። ሃሌሉያ። የራሳችሁን የምትኖሩት ስፍራ ይዘጋጅላችኋል። አሁን ግን የእግዚአብሔርን ኑሮ ትኖራላችሁ። ስለዚህ ማንም ክርስቲያን የራሱ የሆነ ነገር የለው። እግዚአብሔር አምላክ ምን እንዳረጋቸው ታውቃላችሁ? በእስራኤል ማህበረሰብ ላይ በጠላት ሰፈር ውስጥ እግዚአብሔር የመጀመሪያ ነገር ማፍራትን ለቀቀባቸው ይላል። እስቲ አሜን በሏ። ምን ማድረግ? ማፍራት። የእስራኤል ልጆችም ምን አረጉ ይላል? አፈሩ። የዘሩት ፍሬያማ ሆነ፣ የነገዱት ፍሬያማ ሆነ፣ ልጆቻቸው ፍሬያማ ሆነ፣ መውጣት መግባታቸው ፍሬያማ ሆነ። እግዚአብሔር በፍሬ ባረካቸው። እጆቻችሁ ወደ ላይ አንሱ። በጌታ በኢየሱስ ስም እግዚአብሔር የራሱን ፍሬ በላያችሁ ላይ ያፍራ። የእግዚአብሔር ፍሬ ያግኛችሁ። ምንድነው ማፍራት ማለት? በነገራችሁ በሚሰሩት ነገር ማን ስኬትን ማግኘት ማለት። ፍሬ ስኬት ድል። እግዚአብሔር ጭንገፋን ከላያቸው ላይ መታ። ለምን እንደሆነ ታውቃላችሁ? እዛ አካባቢ ላይ አንድ አምልኮታል፣ አንድ አስተሳሰባል። የዘራነውን የሚያፈራል፣ የወለድነውን የሚያሳድግልን፣ ልጆችን የሚሰጠን የሚባርከን፣ ከሁሉ በላይ ነገሮቻችንን ፕሮቴክት የሚያደርገው አምላካችን ነው፣ በዓል ነው ብሎ ነው የሚያመልኩት። ያን አስተሳሰብ ለመምታት የሰራዊት ጌታ እግዚአብሔር በህዝቡ ላይ መጣ። ዛሬ እግዚአብሔር ባንተ ላይ ይመጣል። ከማን ያው በእውነት ነው እኮ ምናገር ጸልዬ ነው ይሄን ያገኙት። አንድ ሁለት ሶስት ቦታ ካፍያለሁ ይንቃል። በእውነት ነው መነግራችሁ። አሜን ብላችሁ ተቀበሉ። እግዚአብሔር ፍሬያማ ያደርጋቸዋል። ለጠላት እግዚአብሔር መልስ ያደርጋቸዋል። አሜን ነው ወይ? የምትነግዱት አይጨነግፍባችሁም። የምትሰሩት አይጨነግፍባችሁም። የጭንገፋን ኃይል እግዚአብሔር ከላያችሁ ላይ ይሰብረዋል። እና ስኬታማ አረጋቸው፣ አፈሩ ይላል። ሲያዩ ትዝ ይላችኋል። ይስሐቅም ይላል
በይስሐቅ ዘመን ረሃብ ሆነ። ይስሐቅም ወደ ግብጽ ረሃቡን ለመሸሽ ተነሳ አይደለም። ብዙ ስቴፕ ሳይድ በጌሬራ ምድር ላይ እግዚአብሔር ምን አደረገለት ይላል? ተገለጠለት። እዚህ ቁጭ ብሏል። ፓለስታይን እና እስራኤል አንድ ናቸው አይደለም? አንድ ናቸው። ብዙም እንትን አለ፣ ብዙም ኃይል አይራራቅም። እዛም ድርቅ ነው ያለ። ተመልከቱ የሰውየውን የልብ ቅንነት እዩ። እሺ ቁጭ ተነሳና ዘርን ምን አደረገ ይላል? ዘራ። እግዚአብሔር 100 እጥፍ ቻካፎራ ላባደ ስንት እጥፍ ይላል? በሉ ባካችሁ ስንት እጥፍ ይላል? 100 እጥፍ እግዚአብሔር ሰጠው ይላል። ከዚያ በኋላ ሰዎቹ የዚህ ጌሬራ አካባቢ ሰዎች እህሉን አዩና ዲፕሎማሲያዊ ግንኙነት ከሱ ጋር ለመፍጠር መጡ። ቃል ግባልናል። ይሄ ሰው ምን ሊያደርግላቸው ይችላል? ትርጉሙ ለነሱ ሌላ ነው። ከሱ ጋር ያለው አምላክ የተለየ ነው የሚል ትርጉም ነው የሰጠው። ይኸው እግዚአብሔር የሚታይበት ማንኛውም ክብር በህይወታችሁ ይሆናል። whatever የሰራዊት ጌታ እግዚአብሔር ይሄን ያደርጋል። ያደርጋል በሉ ባካችሁ። አሜን አትሉም? አንድ ጊዜ ተነስተው እንዲህ አለ። እኔን ሲያዩ እኔ ሙሉ ጊዜ አገልጋይ ነኝ፣ ያው የሙሉ ወንጌል። ከዛ በኋላ ላገባ ተነሳው በጫበጣ ማለት ነው። ያው በእምነት የዛሬ 22 ዓመት ማለት ነው ያገባሁት። የዛሬ 22 ዓመት ነው እና የዛሬ 22 ዓመት ላገባ ስነሳ ሲያዩ ፊቴን ሲያዩ ሁኔታዬን እና ተደናገጡ መሰለኝ ቤተሰቦቿ። እና ብዙ አይዱም ማለት የሉም፣ እዚህ ሀገር አይኖሩም፣ ግን የሉም ማለት ዲፋይን አድርጉ። ከ5 ዓመት በኋላ you will divorce። ከ5 ዓመት በኋላ ትፋታላችኋል። የፍቺ መንፈስ ጌታ አላለኝም አልኩ። ይሄው 22 ዓመት አብረናል። እንደንትን ነው የመሰላቸው። ከረጅም ጊዜ በኋላ ተመልሰው መጡ። ሲያዩን አሁን እንዳለን ካልኩሌሽን ጠፋባቸው፣ አጠፋባቸው። ግራ ተጋቡ። እንዴት ነው ሰርቫይቭ የሚደረገው? እኛም አናውቅም። እግዚአብሔር እኛን ያስቀመጠው ለሚገባው ብላክ ቦርድ ወይም ዋይት ቦርድ አድርጎ ነው እግዚአብሔር። አንተ ለክርስቶስ መልስ ሆነ ነው የምትቀመጠው። አንተ እኮ በጥያቄ ነው የምትኖረው። አንተ ውስጥ እኮ ከባድ ጥያቄ አለ። ለሚያዩ ግን እግዚአብሔር መልስ ያደርጋል። ለቤተሰቦችሽ፣ ለሰፈር፣ ለአካባቢ፣ ለጓደኞች እግዚአብሔር መልስ ያደርጋል። ትንቢታዊ ቃል መልስ ትሆናለህ። እግዚአብሔር መልስ ያደርጋል። እግዚአብሔር ይጠቀምብሃል። ሃሌሉያ። በዚህ ሀገር ዲፊኒሽን ማፍራት ማለት ከአምላኮቻቸው ጋር ተገናኝቶ የሚደረግ ውጤት ተብሎ ስለሚታሰብ ያን ውጤት እግዚአብሔር ወደ ራሱ ቀለበሰው። ሲያዩአቸው ፈሩ ይላል። እንደገና አበዛቸው ይላል። በቁጥር መብዛት የሚያውቀው ፖለቲካ መሪ ነው። የአንድ ማህበረሰብ የቁጥር መብዛት ደስታም ራስ ምታትም የሚፈጥርበት የፖለቲካ መሪ ነው። በዙ አለ። አይናቸው ያየ ታክ አይዞ እግዚአብሔር መልስ ይሰጣል። እስቲ እኔ እግዚአብሔር መልስ ነኝ በሉ ባካችሁ። ዛሬ ለኔ ደስታ በሉ በደንብ እኔ የእግዚአብሔር መልስ ነኝ በሉ ባካችሁ። አዎ ዝም ብላ አትቀመጥም። እኛ የእህል ጠር አይደለንም። እኛ የኢትዮጵያን ቁጥር ለመሙላት ወይም የጴንጤን ቁጥር ከፍ ለማድረግ አይደለም የተጠራ ነው። የእግዚአብሔር መልስ ልንሆን እግዚአብሔር በምድር ላይ አቆይቶናል። የእግዚአብሔር መልስ ባንተ ይታያል። የእግዚአብሔር መልስ ባንቺ ይታያል። አበዛቸው ይላል። ተደናገጡ። ያ ብቻ አይደለም አጸናቸው ይላል። ይኸው አፍርተህ በስተህ ባትጸና ምን ሊመጣ እንደሚችል አስብ። እግዚአብሔር ግን ምን አረጋቸው ይላል? አጸናቸው።
ማንም ነቅንቆ እንዳይነቅላቸው። ቻካቶራ ላቫዲያ ማንም ሰው እንደፈለገ እንዳይቀነጥሳቸው። እግዚአብሔር ቅርንጫፋቸውንም እግዚአብሔር ግንዳቸውንም እግዚአብሔር ስራቸውንም አጠነከረ ይላል። እጃችሁ ወደ ላይ አንሱ። በጌታ በኢየሱስ ስም የእግዚአብሔር ጥንካሬ ለእናንተ ይሆንላችሁ። እግዚአብሔር ያጠንክራችሁ። ልንገርህ፣ ማንንም ከሰፈር ማሳደድ የለመደ መንፈስ አንተን ማሳደድ አይችልም። እንደዚህ አንድ ሰፈር ሄድኩ ላገለግል የምስጋና ፕሮግራም እና ሰፈሯ በሙሉ እንትን ነው እና የገቡት ግን መጀመሪያ ስንገባ አለች በሙሉ ጴንጤዎች ነበር፣ ህብረትም ነበር አለች። መጡ ተራ በተራ ቤት ሲገዙ፣ በከፍተኛ ብር ቤት ሲገዙ፣ እነዚያ ብር አገኘን ብለው ሰፈሩን ለቆ ሌላ ቦታ ሲሄዱ እቺ እንደዚህ ያለች እንደ ናቡቴ አልሸጥም። ብዙ ችግር አለባት እኮ አልሸጥም። ከዚያ ፊት ለፊት መጥቶ ፎከሩብኝ። ቶሎ ብትሸጪ ይሻልሻል ካለ በለዚያ አሉና ፎከሩ። እሷ ግን አልሸጥም አለች። ጠንክር። ብዙ አይነት ነገር ያደርጋሉ፣ እሷ ግን እየለመለመች። እስቲ አሜን በሉ። እንኳን ቤት መሸጥ ሌላ እየገዛች ምን እንደሚያደርጉ ግራ ገባቸው። ግራ እስኪገባቸው ድረስ እግዚአብሔር ያጠነክራል አለ። የኛ ጠላት ሰው አይደለም። የኛ ጠላት ማን ነው? ሰይጣን ነው አይደለም? አዎ የሰው ጠላትም ሊኖር ይችላል፣ ግን በልኩ ስለሆነ ብዙ እግዚአብሔር እንደ ጠላት አልጠራው። ዳዊት ጠላቶቼ ምንኛ በዙ ብሏል አይደል? ሰውን ነው ያለው፣ ግን ጠንካራ አይደል። መናፍስቶች ግን ክፎች ናቸው። ዛሬ ነግራችኋለሁ፣ እግዚአብሔር ያጸናችኋል። እስቲ አሜን በሉ። ጽኑ ማለት ጥንካሬ፣ አንድን ነገር በአሸናፊነት በቋሚነት እንዲሄድ መርዳት፣ በቋሚነት ድል ያደረገ እንዲሄድ ምን ማድረግ? መርዳት። እግዚአብሔር ዛሬ ይረዳችኋል። ትረዳላችሁ። እኔ ለአንድ ሰው እንኳን ቢሆን እጮሃለሁ። እስቲ አሜን በሉ። ለአንድ ሰው እግዚአብሔር ለአንድ ሰው ኮንፈረንስ ያደርጋል። አንድ ሰው ለመናገር ኮንፈረንስ ይጠራል። እስቲ አሜን በሉ። የአንድ ሰው ሀገራዊ ሊሆን ይችላል፣ ዓለም አቀፍ ሊሆን ይችላል። ለአንድ ሰው እግዚአብሔር የሮቡን ጉባኤ ሊጠራ ይችላል። እግዚአብሔር አሸናፊ ያደርጋቸዋል። በቋሚነት እንዴት እንዳይሰበር አድርጎ። ይሄ ለጠላት ትርጉም አለው፣ ለግብፃውያን ትርጉም አለው። ዲፊኒሽኑ ለነሱ ይታወቃል፣ ለነዚህ አይታወቅም። ከዚያ በኋላ የምርጫ ቅስቀሳ ማዕከል አደረጋቸው። እኔን ከመረጣችሁ ምን እንደሚል ታውቃላችሁ? ዮሴፍን የማያውቅ አዲስ ንጉስ ምን ሆነ ይላል? ተነስ አይደል? ተነስ። ታሪክ የማያውቅ ከእንዲህ አይነት መሪ እግዚአብሔር ይጠብቃችሁ። ምንም አይነት መጽሐፍ ካላነበበ ሰው፣ ዝም ብሎ ጀብደኝነት ልቡ ከመላ ሰው፣ ዕውቀት በአይምሮ ውስጥ ከሌለ ሰው ታውቃላችሁ እንዴት ሰውን ለማጥፋት ሰውን ማዕከል ያደርጋል። የአይምሮ ማነስ፣ የዕውቀት ማነስ የገጠመው ሰው ለምርጫ ተነሳ ይላል። ከመረጣችሁኝ አላችሁ አጠፋላችኋል። ማንን? የቃል ኪዳን ሕዝብ። ብራዘር ማንም አያጠፋም፣ ማንም አያጠፋሽም። አትፍሪ። ቼራቫድ ይመጣበታል። አትፍራ። ማንም ነገርህን አይነካም። አንተ ካላስነካ በስተቀር ካንተ ጋር ያለው ኃይለኛ ነው። ሃሌሉያ! ኃይለኛ ነው። አትፍሩ። የፈለገ ነገር ቢመጣ አትፍሩ። ፕራጃና ማክራቫዲስ። እኔ በጣም አንድ ያስተዋልኩት ነገር በኮሮና ዘመን ያስተዋልኩት ነገር፣ እኛ አገልጋዮች ነን። ህይወታችንም በአገልግሎት ለአገልጋይ በቃ ምእመኖቻችንም እንደ መልአክ ሆድ እንዳለን አያስቡ እና አያስቡ። ለዛ ነበር የምንኖረው። ኮሮና ለሁሉም መጣ በቃ ሁሉ ጉጉጉጉጉጉጉ ያንጋጋ ሰው ሁሉ በቤቱ ያለህን ቆርጥም አለ፣ ያለውም እንደሌለው የሌለውም እንደሌለው አድርጎ መኖር ጀመረ። በጣም ነው የሚገርም። እንደ ኮሮና ዘመን ጥግብ ብዬ ኖርኩበት ዘመን የለም።
ምንም ነገር ሳይጎድል ቤት ውስጥ አንድ አገልግሎት የለም። እየወጣን መፋጠጥ ነው። አረ ይሄ ነገር እንዴት ነው ነው? ግን ተአምራቱ የሆነ ተራ ነገር አትፍራ። የሚያስፈራችሁና የሚያስደነግጣችሁ ማን ይሁን? ባካችሁ እርዱኝ ባካችሁ። ማን ይሁን? እግዚአብሔር ይሁን። እግዚአብሔርን ከፈራ ሁሉ በሁሉ ይሆንልሃል። ይሄ የቃል ኪዳን ሕዝብ ሊያጠፉት ተማከሩበት፣ እሱ ባልሰማበት ቦታ። ኑና ምን እናርግባቸው? እንጠበብባቸዋል። የጨለማ ጥበብ፣ ሟርት ስራ፣ የሰው አይምሮ ውጤት የሆነውን ጥበብ ምን እናርግባቸው? የሰው አይምሮ የሆነውን ውጤት አትፍሩ። የሰው ስራ የሆነውን ነገር አትፍሩ። ኑ እንጠበብባቸው አለ። ጥበባቸውን ከንቱ የሚያደርግ ጥበባቸውን የሚያጠፋ በሕዝቡ ላይ ያለ የከበደ መንፈስ አለ። ሃሌሉያ! ባንተ ላይ አለ፣ ባንቺ ላይ አለ። የተለየ የእግዚአብሔር እጅ አለ። ሃሌሉያ! አለ በሉ ባካችሁ። ሃሌሉያ! አንገታችሁን አትድፉ። ግራም አይጓችሁ። ምትፈቱት አለ፣ ማትፈቱት አለ። በአንዳንድ ነገር በኩል እግዚአብሔር ክብሩን ለመግለጽ ሄዳችሁ ፈርታችሁ በቀት ተጠቅማችሁ ስትጨርሱ ካች እስቲ አሜን። እንዴ ማን ነው የራሱን ንብረት የራሱን ልጅ የሚጥለው? ማን ነው የሚጥለው? በደም የተገዛ እናት የወለደችው ልጅ ልትረሳ ትችላለች አለ። ትረሳለች አለ። እኔ ግን አልረሳም፣ በአትኩሮታ ያለሁ ነገርህን የሚያይ አምላክ አለ። ስለዚህ አትፍራ። ካራቫዲያና እግዚአብሔር ጥንቃቄው አንተ አምላክ አስደናቂ ነው። የፈለገ ጠላት ቢሰበሰብ ቀላይ ሆኖ ይስቅባቸዋል። አንተን ግን እግዚአብሔር ያስመልጣል። ሃሌሉያ! እጆቻችሁን ወደ ላይ አንሱ። በእናንተ ላይ የተጠበበ የጠላት ጥበብ በጌታ በኢየሱስም ይመታ። የፈረሰ ይሆን። እናንተን ሊያስጨንቅ የሚፈልግ ይወካ። አያገኝህም። ጄና ማክራቫዲያ በእጄ መዳፍ ቀርጬሻለሁ ነው የሚለው እግዚአብሔር። በልዩ አትኩሮት ያያሃል። ተራ እንዳይመስል፣ እኔ ዝም ብዬ እንደምጮህ እንዳይመስል አይቻለሁ። እግዚአብሔር የምርጫ ቅስቀሳ አደረጋቸው። ከዛ በኋላ እንዲህ አደረገ። ተመረጠ። በአራት የሚኒስተር መስሪያ ቤቶች በኮንቴክስቹዋል አድርጌ ነው ከኢትዮጵያ ሚኒስተር ምናምን ጋር እንዳታገናኙብኝ። ቋንቋውን ነው የወሰድኩት። ከፖለቲክስ ጋር አታገናኙ። እሺ፣ ምናልባት የሚመስል ነገር አይነት ነገር ልታዩ ትችላላችሁና ከአራት የሚኒስተር መስሪያ ቤቶችን አዘጋጀ። እነሱን ለማጥፋት ምን ጠላቶቻችን ጋር አብረው እንዳይወጉ እንውጣ እንዳይሉ ኑና ምን እንበላቸው እንጠበብባቸው። የማይወጡበትን መውጣት የማያስቡበትን የቤት ስራ እንስጣቸው አለ። መውጣት ግን የእግዚአብሔር አጀንዳ ነው። ዛሬ ልንገር፣ እግዚአብሔር ያስመልጣል። ሃሌሉያ! ታመልጣለህ። አመልጣለሁ በሉ ባካችሁ። ይሄ የእግዚአብሔር አጀንዳ ባንቺ ላይ ይሰራል፣ ባንተ ላይ ይሰራል። ይሰራል በሉ ባካችሁ። ይሰራል በሉ ባካችሁ። ፉከራ አይደለም ይሄ። መውጣት የእግዚአብሔር ፕሮግራም ነው። እግዚአብሔር በእናንተ ላይ አጀስት ያደረገውን ነገር ማንም ሊከለክል አይችልም። ይኸው እንዲህ ይላል፣ ማንም እኔ የከፈትኩትን ማንም ሊዘጋው አይችልም። እኔ የዘጋሁትን ማንም ሊከፍተው አይችልም። የፈለገ ዓለም ቢሰበሰብ፣ የተባበሩት መንግስታት ቢሰበሰብ እግዚአብሔር ድል ይሰጣቸዋል። የእግዚአብሔር ሞገስ በላያችሁ ላይ አለ። ከመሆን እስቲ አሜን በሉ። እስቲ ሞገስ በሉ ባካችሁ። በእውነት እኔ ስለ ሞገስ ጸልይላችኋል። በሄዳችሁበት ተቀባይነት እንድታገኙ ለተፈላጊው ነገር እግዚአብሔር መከናወን እንዲሆንላችሁ የእግዚአብሔር ሞገስ በላያችሁ ላይ ጠራለሁ።
እኔ ስለ በሰው ዘንድ ሞገስ እንዳገኝ በሱም ዘንድ ሞገስ እንዳገኝ ሁሌ እጸልያለሁ። በሰው ዘንድ ብቻ አይደለም፣ በሁለቱ ቻላቫዲያ በእግዚአብሔር ፊት ሞገስ ካገኘሁ እግዚአብሔር ይኸውላችሁ አንድ ምንም የማታውቅ አስቴርን አመጣትና የሀገሯን አካሄድ እየሄደች መጣች። ሲያያት ሰውየው ወካካ ሞገስ እዚያ ጋር አስቴር የንጉሱ ሚስት እንድትሆን እግዚአብሔር ፈልጓል። የእግዚአብሔር ዓላማ እሱ ለምን ህዝብ አስቧል። እግዚአብሔር ከኋላ ቻካፓራ ላቫዲያስ ጌታ ምስክሬ ነው። የተለየ ሞገስ በላያችሁ ላይ ይመጣል። በቸርቻችሁ ላይ ይመጣል። በአገልጋዮቻችሁ ላይ እግዚአብሔር ያመጣዋል። በኢትዮጵያ ላይ የተለየ ሞገስ ይመጣል። ሃሌሉያ! ጌታ ይመታልሃል። ዝም በል እባክህ። ዝም ብለህ አንተ እንዴት እንደሚመታልህ አታውቅም። በቴስታም ይምታ፣ በግርም ይምታ፣ በምንም ይምታ ጎሏ ትገባለች። ሻላ ስሙ ይባረክ። እኔ እንደ እግዚአብሔር የሚያረካኝ እኔ ቅድም ከጓደኛዬ ጋር ይሁን ከቀብር ቦታ ነው የምንመጣው። ሁለታችን እያወራን ነው ቫራ ሰው ሁሉ በሐዘን መንፈስ ይሄዳል። እኛ ግን እየተጽናናን ቹራ ጋዳቫድ በእግዚአብሔር ቃል እየተጽናናን ድንገት አንድ ሰው አማን አቤት ወዴት ነው? ወደ ፒያሳ ናግባ ገባው። ከዛ በኋላ እሱን ራሱ አጋል ነው በገባንበት ግለት ቼራቫድ ስለ ብርና ወርቅ ስለ ኪሳራ አይደለም የምናወራው፣ ስለ ኑሮ አይደለም። እየኖረልን ያለውን እናውቀዋለን። እግዚአብሔር ኑሮን ይኖርልሃል። ሃሌሉያ! አንድ ነገር ልንገር፣ እግዚአብሔር እኮ 600,000 ህዝብ ከግብጽ አውጥቶ 2.2 ሚሊዮን ህዝብ በዚህ በሌላ መንገድ ሲወስድ ስለሚበሉት እኮ አልተጨነቀም። ሙሴ ነበር የተጨነቀው። ምን አገባሉ? የባህራሶች ቢሰበሰቡ አለው ሙሴ። ምን አገባ? ዝም ብለህ እኔ የምለውን አድርግ። ሹራቫዲያ ታይዋለህ። በአፍንጫው እስኪወጣ ይበላል። ይኸው ለ40 ዓመት እያመፀ እንኳን ያበላቸው ነበር። እያመፀ ድርጭቱ አትቋረጥም። ያው የሚሞት ይሞታል፣ ያለው ይበላል። እግዚአብሔር የሆድ ጉዳይ አይደለም ዓላማው፣ የክብር ጉዳይ ነው። የዘላለም ህይወት ጉዳይ ነው። ቻካፖራዲ የተሻለ ዓላማ ባንተ ላይ አለው። የሥራ ጉዳይ አይደለም፣ የጤና የትዳር ጉዳይ አይደለም። እግዚአብሔር ባንተ የተለየ ነገር ይሰራል። አራት ሚኒስተር መስሪያ ቤት፣ አንደኛ የገበያዎች ሚኒስተር ኑና አለ ግብርን ቀረጥ ምን አድርጉባቸዋል? ጣሉባቸው፣ አስጨንቋቸዋል። ወገዋለሁ ዛሬ በጣም ከሚገርመኝ ነገር ጣሉባቸው። እግዚአብሔር ጣልቃ አልገባም። ቆይ ምንም ዝም 100 እጥፍ ሲባል ይሰጣል። እግዚአብሔር ግን 100 እጥፍ አይሰጣቸው። እየከፈሉ እየተጨነቁ የቱ ጋር እንደሚያስተፋ መድኃኔዓለም አዘጋጅቶ ነበር። ይኸው እባካችሁ አጠገባችሁ ያለውን ሰው እንደዚህ በሉልኝ። አጠገባችሁ ያለው ያንተ ነገር ተበልቶ አይቀርምና አትፍራ በሉ። ባካ እግዚአብሔር ያስተፋልሃል በሉት ባካችሁ። የሆነ ቦታ ላይ ማርጃና ማካቶራት የእግዚአብሔር ጣልቃ ገብነት ይሆንላችኋል። እግዚአብሔር ዝም ካለ ዝም በሉ። ምን እናደርግ ታውቃላችሁ? ከግብጽ ሊወጡ ሲሉ እግዚአብሔር እንደዚህ አላቸው፣ ብርና ወርቅ ሂዱና ምን አርጉ? አትናገሩም እንደ ቃል ምን አርጉ? እግዚአብሔር በዝባዡ አይደለም። እግዚአብሔር ፌር ነው። ጉልበታቸው እንደተበላ አይቷል። ቻካፖራ እኔ አንድ ነገር ኤክስትሪምሊ አንድ ነገር አሰብኩ። ምን እንዳሰብኩ ታውቃላችሁ? በዚህ ምድር ላይ እግዚአብሔር አምላክ ሲፈጥረን ለኛ ያዘጋጀው በጀት አለ። በጀት አለ። እስከምንሞት ድረስ እግዚአብሔር በጀት በጅቶልናል። ድንገት የኛም በጀት ሄዶ እንዳይጥ ገብቶ የሚቦጠቡት ካለ ለራሱ ወዮለት። እስቲ አሜን በሉ። ያን ሳትበሉ አትሞቱ። እስቲ በጀት አለ ይበሉ ባካቸው።
ቸርች ትበጅታለች አይደል? በየዓመቱ ትበጅታለች። በየዓመቱ እኔ ቸርች መሪዎች ውስጥ ስላለው የበጀት አይነት አሁን ገብቶኛል። ድሮ እየጮኩ መኖር ብቻ ነው ማቀው። አሁን መበጀትም ለምጃለሁ። ቸርች በጀታል፣ አገልጋዮቿ ትበጅታለች። ቸርች ውስጥ ለሚደረጉ ማንኛውም ነገር ትበጅታለች። እዚህ ላለው አሁን በቀላል አይደለም። እነዚህ ሁሉ በበጀት ነው የሚመጡት። እነዚህ ሳውንድ ሲስተሞች ምኖች በበጀት። አንዳንዴ ደግሞ አለ ከተበጀተው ውጭ ጣልቃ የሚገባ ነገር ደግሞ አለ። እሱ ደግሞ በአጀንዳ እግዚአብሔር እንዲህ ነው፣ አይዞ ያንተን ነገር ማንም አይበላም። የተጫነብህ ነገር ዛሬ ይሰበራል። ይኸው አንድ ነገር ልንገራችሁ። እውነተኛ ልማት ለማልማት ፈልጎ ቀረጥ የሚቀርጥ ቢኖር እሱ መልካም ነው አይደለም? ለእውነተኛ ልማት ህዝብን ለማስጨነቅ የቃል ኪዳንን ህዝብ ለማስጨነቅ የተወሰነው የእግዚአብሔር ህዝብ ለማስጨነቅ የሚደረግ አድሎ እዛ ላይ ነው በደል የሆነው። ከማን በደል የሆነው እሱ ነው። ዝም የቱ ጋር መድኃኒዓለም እንደሚያስተፋው ያውቃል። ብራዘር ሲስተር፣ ያንቺ ነገር የሆነ somewhere እግዚአብሔር ያስተፋዋል። ይተፋልሻል። ሲበሉ ባካችሁ ይተፋልኛል በሉ ባካችሁ። ቼካታራ ላቫዲያስ እግዚአብሔር ማርጃና ማክ ሁለተኛ ያዘጋጀው መስሪያ ቤት ጤና ጥበቃ ይባላል። በጤና ጥበቃ በኩል ገዳይ ስኳድ አሰልጥኑ አዋላጆችን አይደለም ነፍሰ ገዳይ የቃል ኪዳን ልጆችን ለመግደል የተዘጋጁ እንዴት አድርጎ መግደል እንዳለባቸው ሰልጥኑ። ይሄን እኮ አያውቁም ዕብራውያን አያውቁም። ገዳይ ስኳድ ሰለጠነ። በጣም ይገርመው ነገር እግዚአብሔር ሲሰለጥኑ ምንም ማለት ነው። ምን ሲሉ ምንም የሰራዊት ጌታ እግዚአብሔር ምን እንዳደረገ ታውቃላችሁ? ሄደ የነዚያን የገዳይ ሰልጣኞች ልብ በምን እንደነካ ይታወቅ። ልባቸውን ምን አረጋቸው ይላል? አራራ። እግዚአብሔር የጠላትን ልብ ያራራልሃል። ይችላል። እስቲ ይችላል በሉ ባካችሁ። እነሱ የራሳቸው ቤተሰብ ቁጥር እንዲበዛ ዕብራውያን እንዲጠፉ ነው አላማቸው። እንዲህ ነው ማንም ሰው ኢትዮጵያዊ ሲሆን የኢትዮጵያ ነገር እንዲበዛ ነው አይደለም የሚፈልገው? ኢትዮጵያ እንድትባረክ ነው የሚፈልገው። ሌላ ነገር ከመጣ ዝም ነው የሚለው። እግዚአብሔር ግን ዝም አላለም። አራራ ይልና ሁለተኛ እንዲያደርገ የዕብራውያን ሴቶች ላይ የተለየ ኃይል የተለየ ጸጋ አፈሰሰባቸው። እነሱ ገዳይ ስኳድ ሳይደርስባቸው ወልደው እትብት ቆርጠው የሚያጠቡበትን ነገር እግዚአብሔር አመቻቸ። እግዚአብሔር ያመቻችላቸዋል። መልካም ነገር ይመቻችላቸዋል። የደህንነት ነገር ይመቻችላቸዋል። ባካችሁ አጠገባችሁ ያለውን ዞር በሉትና እግዚአብሔር መልካም ነገር ያመቻችልሃል በሉት። በሉ ያዘጋጅልሃል በሉ። እንደገና እኔ አላቅም እንግዲህ አዲስ ነገር አምጥቼባችሁ እንደሆነ አላቅም። ሶስተኛ ልንገራችሁ የከተማና ልማት ሚኒስተር የሚባል በዚህ የከተማ ልማት ሚኒስተር ውስጥ ምን አረጉ ይላል? ከተማን እንዲሰሩ አይደለም ራምሴንና ቶፌ የሚባል ሁለት ከተማ አሰሯቸው ይላል። እግዚአብሔር ዝም አለ። ለምን እንደሆነ ታውቃላችሁ? ስኪል ነው ዴቨሎፕ ያደረጉት። ከተማ በመስራት አይምሯቸው ዳበረ። ነገ ወደሚገቡበት ከተማ መልካም ከተማ እንዲሰሩ ያው ከጠላት ክፋት እግዚአብሔር ዕውቀት ያበዛልሃል። ተበልከት ስኪል ዴቨሎፕ እንዲያደርጉ እግዚአብሔር አምላክ አረገ። ትርፍ ነው። ተጨንቀ ዕውቀት ካዳበርክ ታስጉድ የትም ልታገኝ አትችልም። ገና ከተማ ትሰራለህ። ዝም ብሎ ወልካፋ ከተማ እንድትሰራ ዌል ትሬንድ እንድትሆን እግዚአብሔር አምላክ አሰልጥኖ ይኸው እያንዳንዱ የግብፅ ክፋት እግዚአብሔር ወደ መልካም ይሆንልሃል። እንደዚህ ይላል መጽሐፍ ቅዱስ፣ ለጻድቁ መልካም ይሆንልሃል በሉት። እስቲ መልካም ይሆንልኛል በሉ ባካችሁ። ለራሳችሁ መልካም ይሆንልኛል በሉ ባካችሁ። መልካም ይሆንላችኋል። እግዚአብሔር ጠላታችሁን ከላያችሁ ላይ ይመታል። ከነሱ ጥበብ ይልቅ የኢየሱስ ጥበብ በለጠ።
አራተኛ እና ከዛ ልጨርስ። አራተኛ ላይ የመከላከያ ሚኒስተር እንዳይወጡ ወጥሮ እንዲይዛቸው ወታደሮቻቸውን አሰለጠነ። መድኃኒዓለም መጣ። እነሱ ሳይሉ እነሱ የሚወጡበትን መንገድ ገባና የሁሉንም በኩር ቻኮ ፓራላባዲ የሁሉንም በኩር ምን አረገ ይላል? ገደለ። ጎረቤትን እንዳይቀብር እያንዳንዱ ሬሳ ባለቤቱ እንዲቀብር። ከዚህ አይነት ክፋት እግዚአብሔር ይጠብቃችሁ። በእውነት ራሱ ባለቤቱ እንዲቀብር ማንም ለማንም ወየው ብሎ እንዳያለቅስ ለራሱ እንዲያለቅስ አድርጎ ውጡ 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 ተባለ። የማን ጥበብ ይበልጣል? በልባከ የማን ጥበብ ይበልጣል? ካንቺ ጋር ያለው ጥበቡ ይበልጣል። ሃሌሉያ ዋው! እንደ እግዚአብሔር ያለ ማንም የለም። ወደ ኮንክሉዥን ልምጣ። ጸልይላችኋለሁ። እስቲ አሜን በሉ። ጌታ ምስክሬ ነው። ትልቅ በትሮች ሲሰበሩ አየሁ። ምንድነው አልኩት? እግዚአብሔር ሕዝቤን ሊመታ የተዘጋጀውን በትር ሰበርኩታል። በእውነት ተሰበረ። የኛ ብቻ አይደለም፣ ቅዱሳን ላይ የተዘረጋው ተሰበረ። እግዚአብሔር በጨለማ የመከሩትን ሰበረው። ምን እንደመከረው ተሰበረ። አያገኝሽም፣ አያገኝህም። ሊጠበቡብህ ይችላሉ፣ ግን ታመልጣለህ። ሊመክሩብህ ይችላሉ፣ ግን ትሻገራለህ። ካለህበት ነገር እግዚአብሔር ነፃ ያወጣሃል። ሶስቱን ልናገርና ልጨርስ። የመጀመሪያው እንዲህ ይላል፣ ጠላቶቻችን ምኖች ናቸው ይላል? ሰነፎች ናቸው። ይኑ ጠላት ዕውቀቱ ሊሚትድ ነው። የፈለገ ቢሆን ዕውቀቱ ሊሚትድ ነው፣ ስልጣኑ ሊሚትድ ነው። ታውቃላችሁ አይደል? እንደ ምድራዊ የፖለቲካ ስልጣን ከፌደራል ወደ ክልል፣ ከክልል ወደ ወረዳ፣ ከወረዳ ምናምን ወደሚባል አይነት ነገር እንደሚወርድ የጠላትን ማወራረድ እንደዚህ ነው። ለምን? እግዚአብሔር ብቻ ነው ብቻውን ቻካ ፓራላቫዲያ ብቻውን አንቀጥቀጤ ሆኖ እስቲ አሜን በሉ ባካ። ራሱ ሳይንቀጠቀጥ እያንቀጠቀጠ ሁሉ ቦታ በመገኘት የሚሰራ አምላክ ብቻ ነው። ያክራቫዲያላ የሚመካ በማን ይመካ ይላል? ተመካ በጌታ ራቫጃና ማክራቫዲያስ። በእውነት ዋው! የሚያስመካ እግዚአብሔር ብቻ ነው። ይህ ተመልከቱ። እና አቅም ሰይጣን እኔ ሁሌ የምለው ሰይጣን ቢያቅ ኖሮ ኢየሱስን መስቀል ላይ አይገለው። ለካ የገደለው ራሱን ነው። ኢየሱስን ገደልኩ ብሎ ራሱን መስቀል ላይ ምን አደረገ? ሲጥ። ሃሌሉያ! ተፈጸመ ሲል ሰይጣን ሞተ። ስልጣኑን ተቀማ። በሰው ልጆች ላይ እንደፈለገ የማድረግ ኃይሉን እግዚአብሔር ቁልፉን ወሰደበት። ስለዚህ አንድ ነገር አያቅም። እግዚአብሔር የእስራኤል የበላይ ጠባቂ እንደሆነ አያቅም። እስቲ የኔ በሉ እስቲ የበላይ ጠባቂ እግዚአብሔር ነው በሉ ባካ። አለሽ የበላይ ጠባቂ ማንም ሲመክርብሽ የሚያይልሽ የሚል ልጄን ሻላቫዲያ ልትነካት አትችልም የሚል የበላይ ጠባቂ እግዚአብሔር ብቻ ነው። ሃሌሉያ! ተመልከቱ፣ እስራኤልን የሚጠብቅ ምን አይሆንም? አይተኛም፣ አያንቀላፋም። ዝም ብለህ ፍርት አትበል፣ ዝም ብለህ ድንግጥ አትበል። እግዚአብሔር ይጠብቅሃል። ሃሌሉያ! አጠገቤ ያለውን ንገረው እባክህ፣ የሚጠብቅ አይተኛምና ደስ ይበልህ በለው እባክህ። ቼራቫዳና ማክራቫዲያስ አንተ ለሽ ትላለህ፣ በአንተ ላይ የሚዶለተው መድኃኒዓለም ያይልሃል። ያ ብቻ አይደለም፣
ለእስራኤል የሚዋጋ እግዚአብሔር እንዳለ አያውቁም ነበር። ለእስራኤል ምንም ይሁን የሚዋጋ አለ የሚዋጋል። እስቲ የሚዋጋልኝ አለ በሉ ባከ። እንደዚህ አይደለም የሚለው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቻላቫዲያ ይዋጋልሃል፣ ያስለቅቅልሃል። ለካ የኛ ነገር እግዚአብሔር ካልተዋጋልን አይችልም። አንድ ነገር ልንገር፣ እግዚአብሔር ይዋጋልሃል፣ ያስለቅቅልሃል ዛሬ። ሃሌሉያ! እግዚአብሔር ይዋጋልኛል በሉ ባካሽ። አጠገባችሁ ያለው እግዚአብሔር ይዋጋልሃልና አትፍራ በሉት። ይዋጋልሃል፣ ክፉ ሰዎችን ይዋጋልሃል፣ አስተሳሰባቸውን ይዋጋልሃል፣ እጃቸውን ይዋጋልሃል፣ የጠላትን ሐሳብ ይዋጋልሃል። ሻላባራዳቦራ አሜን አትሉም? በእውነት እግዚአብሔር ይዋጋላችኋል። ሶስተኛው እግዚአብሔር እስራኤልን እንደሚረዳ ጠላት አያውቅም ነበር። እርዳታው ከሱ ዘንድ የሆነለት ሕዝብ ምስጉን ነው። በእግዚአብሔር እንረዳለን። ቻላቫዲያ እግዚአብሔር እዚህ መካከል ያላችሁ የሌሉትንም ሰዎች ካሉበት ነገር የእግዚአብሔር ፍቃድ ካልሆነ ነገር እግዚአብሔር ያወጣቸዋል። ትወጣላችሁ ዛሬ ሲወጣለው በሉ ባካችሁ። እግዚአብሔር ካልፈቀደው ኑሮ ትወጣላችሁ። እግዚአብሔር ካልፈለገው ሰፈር ትወጣላችሁ። እግዚአብሔር ካልፈለገው መስሪያ ቤት ትወጣላችሁ። እግዚአብሔር ካልፈለገው ከበባ ታመልጣላችሁ። ቆመን እንጸልያለን።